ይሄ ትክክለኛ ነገር አይደለም። ቆይ እንዴት ሴት በሰርጓ ቀን ጎረምሳ ተከትላ ትሄዳለች? ይሄ ውርደት ነው፣ ውርደት። ውይ ሼፍኪ፣ ውርደት ለኛ አዲስ ነገር አይደለም። በድጋሚ እያሾፍሽብኝ ነው እንዴ? አይ እንዲሁ ነገሩን ነው። በዛ ላይ ልጃችን የምትወደውን መርትን ነው የምታገባው። ምን ማድረግ እንችላለን? አሁን ቢሆን ጥሩ ነው። አግብታው ከ3 ቀን በኋላ ብትፈታው ይሻል ነበር። እሱማ ይሻላል። ይሄ ከዚህ በፊት ተሰምቶ የማይታወቅ ነገር ነው። ለአንድ ጎረምሳ ሲባል ሰርግን ሰርዞ መሄድ ምን ይሉታል? እንዴት ነው የሰፈርተኞቻችንን ፊት የምናየው? በጣም የሚያሳፍር ነገር ነው። በቃ ሼፍኪ፣ ከዚህ በላይ አትናገር። ቆይ ምን ማለትሽ ነው? አባቷ እኮ ነኝ። ቆይ እኮ ወጣት ሴት ናት። ማንም ሰው ስህተት እንደሚሰራው ተሳስታ ሊሆን ይችላል። በቃ እኛ ልንደግፋት ይገባል። አይ ሴል፣ ሙሉ ሰፈሩ እኮ ስለዚህ ነው የሚያወራው። ከፈለክ እኔ እናንተ በቁማር በሽታ ልንፋታ እንደሆነ ማሳወቅ ትችላለህ። እነሱም ያውሩ። አንተ የልጆችህን ሀብት በቁማር ማስበላትህና ራስ ወዳድ መሆንህንም እንነግራቸዋለን። ግን እኮ አይ ሴል፣ አሁኑኑ ከቤቴ ይውጣ። የመጣው ለሰርጉ ነው፣ እሱም አልሆነም። አሁን እዚህ የምትኖርበት ምንም ምክንያት የለህም። ምንድን ነው እያወራሽነሽ? ውጣ እኮ ነው የምልህ። ምን ማለትሽ ነው? ወዴት እሄዳለሁ? ልብሴን ቀይሬ እሄዳለሁ። ደግሞ ምንም ሳያፍር ያወራል እንዴ? አብቅቷል። ታውቂያለሽ ውዴ፣ እየተፈጠረ ያለው ሁሉ ነገር ቅዠት ነው የሚመስለው። የእውነት በጣም ያስፈራል። እንደዚህ ሊሆን አይችልም አይደል? ሊሆን አይችልም። አሁን እንዴት ነው የምሆነው? ይህን ህመም እንዴት ነው ማጥፋት የምችለው? መርቱዴ፣ መቼም ልትረሳው አትችልም። ግን በጊዜ ቆይታ ትለምደዋለህ። ሰዎች እንደዛ ይላሉ። አንድ ቀን በፈገግታ ተሞልተ የምታስታውስበት ቀን ይመጣል። መግባት እችላለሁ? ግቢ ግቢ ዴኒስ፣ መጠየቅ አያስፈልግሽ። እንዴት ነህ መርት? ደህና ነኝ ልልሽ አልችልም። ለማንኛውም ለጊዜው ብቻችሁን ልተዋችሁ። እህቴ፣ እንደዚህ አይነት ቀን ይሆናል ብለሽ አልጠበቅሽም አይደል? በጭራሽ።
ሁልጊዜ ከመርት ጋር ወደ አዲስ ህይወት እንደምንገባ ነበር የማስበው። ግን ውዴ እየገባችሁ ነው። ግን አባቴ ፈሚ ሞተ። በጣም ከባድ ነው። ለመርት ከባድ ጊዜ ሊሆንበት ይችላል። ግን አንቺ አብረሽው ካለሽ ሀዘኑ ቀለል ይለዋል። አንቺ ከጎኑ ሆነሽ ሀዘኑ ያደርጋለሁ ምንም ነገር ቢሆን። አቶ ቺናር ቀብሩ ነገ ነው አይደል የሚሆነው? እንዴት ብዬ ነው አባቴን የምሰናበተው? ሁሉም የሆነው በአጎቴ ምክንያት ነው። አሁንም አጎቴ ብዬ ነው የምጠራው። ያ ያልችን ነው የአያቴ ሞት ተጠያቂ፣ የአባቴም እንደዛው። ቤተሰባችንን አጥፍቶታል። ቤተሰብ ላይ በደረሰው ነገር አዝኛለሁ። እኔም በጣም አዝኛለሁ። ግን አሁን ስለዚህ ጉዳይ እናውራ መርት። ሁሌም አንድ ቤተሰብ ነበርን። ከዚህ በኋላም ቤተሰብ ነን። ሁሉንም ችግር እንደ አንድ ቤተሰብ በጋራ እናልፈዋለን። አንድ እንሁን። ምንድነው ያደረከው ያልችን? እውነቱን ራስ ልትነግረኝ ይገባል። ይቺ ሴት ከኔ ምንድነው የምትፈልገው? እሺ አሁ ሰላም ነው? የቺናርን ቤተሰቦች የገደልካቸው አንተ ነህ? ምን? ይህን የማይመስል ወሬ ከየት ነው ያመጣሽው? ከየት ነው ያመጣሽው ነው ያልከው? ከየት እንዳመጣው ትነግርሃለሁ። አባቴ ፈህሚ ከመሞቱ በፊት ሁሉንም ነገር ተናግሯል። ምን? እንዴት ማለት? አባዬ ሞተ እንዴ? በመጨረሻም ሞተ። ቆይ እንዴት ሊሞት ቻለ? ስለ እሱ በኋላ እነግርሃለሁ። አሁን አባቴ ፈህሚ ከመሞቱ በፊት ስለተናገረው ነገር እንነጋገር። ሁሉንም ነገር ነው የተናገረው። አንተ ነፍሰ ገዳይ ሰው ነህ። የቺናርን ቤተሰቦች የገደልካቸው ራስህ ነህ። ያልችን እውነት አይደለም በለኝ። አሁን የማይመስል ነገር አታውሪ እሺ? ቆይ እውነት ይመስልሻል እንዴ? ይሄ ሁሉ ነገር ከቺናር ጋር ተመሳጥሮ ያደረጉት ነገር ነው። ሁሉም ነገር እንዲህ እንዲሆን ስለተፈለገ ነው። አባቴ ፈህሚ መቼም እንደዚህ አያደርግም። ቆይ ለምን አያደርግም? ቺናር ከሁሉም አስበልጦ የሚወደው ልጁ ነው። በእርግጠኝነት አብረው ያቀዱት ነገር ነው። ዓላማቸው በጣም ግልጽ ነው። እሱም ያለምንም ገንዘብ እኔና ቤተሰቤን መንገድ ላይ መጣል ነው። እንግዲያውስ ወደዚህ ቤት ናና ንጹህ ሰው መሆንህን አረጋግጥ። ያልችን እዚህ ቤት ውስጥ ያሉት ሁሉም ሰዎች አንተ ጥፋተኛ እንደሆንክ ነው የሚያምኑት። እመጣለሁ። እሺ፣ ግን አሁን ለኔ እንደነገርሽኝ ለማንም እንዳትናገሪ። እውነት ያልችን እንዳለው ካላደረገውስ? ንጹህ ሰው ቢሆንስ? ምናልባት እንዳለው ይሄ ሁሉ ነገር የአባዬና የቺናር ሴራ ቢሆንስ? የኔ ፍቅር ወዴት እየሄድክ ነው? የኔ ፍቅር አስቸኳይ ስራ አለብኝ። እሱን ጨርሼ ቶሎ እመለሳለሁ። ሲያናድድ አባዬ ሞተ እንኳን እረፍት አትሰጠኝም አይደል? ምን አይነት የተረገምክ ሰው ነህ?
በእርግጠኝነት ያ የማይረባ ዶክተር ተናግሮ ነው። አለበለዚያ እንዴት ሊያውቁ ይችላሉ? እሺ አሁን ምን ባደርግ ይሻላል? ፖሊስ እኔን ማሳደዱ አይቀርም። አይ በፍጥነት እርምጃ መውሰድና ማምለጥ አለብኝ። ሌላ ምንም አማራጭ የለኝም። ኦዝጉር፣ እኔ ምንም ሊገባኝ አልቻለም። ቆይ አባቴ እንዴት ከኢላ ጋር ሊሆን ይችላል? በዛ ላይ ደግሞ ልጅም ሊወልዱ ነው። ቆይ እንዴት እኔ ላይ እንደዚህ አይነት ነገር ያደርጋል? እኔ ምንም ብልሽ ምንም ፋይዳ የለውም። ግን አባትሽ ማናገር ያለብሽ ይመስለኛል። አይደለም ማናገር፣ ፊቱን እንኳን ማየት አልፈልግም። አሁን ላይ ማንንም ማየት አልፈልግም። እሺ እስከፈለግሽው ጊዜ ድረስ መቆየት ትችያለሽ። ራስሽን ግን አረጋጊሽ። ከዛ በኋላ አባትሽን አናግሪው። ምናልባት ምክንያት ይኖረው ይሆናል። ተው እንጂ ኦዝጉር፣ ቤተሰባችንን በዚህ መንገድ ለማፍረስ ምን አይነት ምክንያት ሊኖረው ይችላል? አላውቅም ኢሲን። ግን ቢያንስ በሱ በኩል ያለውንም ታሪክ ስሚ። ወይም ደግሞ ኢሲን ድርጊቱ ምን ያህል እንደጎዳሽ ንገሪው። ውስጥሽ የተወሰነ ተንፈስ ሊል ይችላል። ስሚኝ፣ አንድ ሰው አባቱን ለመጋፈጥ ምን ያህል ሊከብደው እንደሚችል ይገባኛል። እረዳሻለሁ። ቆንጆ ቡና ላምጣልሽ እንዴ? እሺ ደስ ይለኛል። እሺ ሄሎ መርት፣ ኤሲን እዚህ እኔ ጋር ነው ያለችው። ወንድሜ ጥሩ ሁኔታ ላይ ያለች አይመስለኝም። መታ ብትወስዳት ጥሩ ነው። ምን? አጎቴ ፋሚ ሞተ ነው ያልከኝ? ወንድሜ እኔን ማመን አልችልም። መርት ወንድሜ፣ እኔ ማድረግ የምችለው ነገር አለ? እሺ በቃ እንግዲህ ፈጣሪ ያጽናችሁ። እሺ በቃ እኔ ይዣት እመጣለሁ። እሺ እሺ ኡፍ ኤሲን መርትን አሁን አናግሬው ነበር። እዚህ እንደሆንኩ ደውለህ ነግረው ነው አይደል? ኦዝጉር ያመሃል እንዴ? ምን ሆነ ነው? አሁን ሄዶ ለእናቴ ይነግራታል እኮ። አንዴ ስሚኝ እባክሽን፣ አንዴ ስሚኝ። እሺ ምንድን ነው? መርትን አናግሬው ነበር እና አጎቴ ፈህሚ ምን? ኤሲን አጎቴ ፈህሚን አጣነው አለኝ። ምን? ኦዝጉር አጣነው ስትል ምን ማለት ነው? አጣነው ስትል ምን ማለት ነው? ምን እያልክ ነው? ኦዝጉር አያቴን አጣነው ማለት ምን ማለት ነው? አይሆንም። አይዞሽ፣ ወይኔ ጉዴ። አይዞሽ፣ በቃ ተረጋጊ። ትገርማለህ። ጭራሽ ያለምንም ሀፍረት ወጥተህ ትሸረከራለህ። እንግዲህ ምን ላድርግ ልጄ? ምን ታድርገዋለህ? ይሄ ዕጣ ፈንታዬ ነው። ይሄ ምን ማለት ነው? የምን ዕጣ ፈንታ ነው? ልጄን ለትዳር ስጠይቅ ኩሽ ያልከኝ አንተ ነህ ወይ? ኩሽ ብላ ነበር። አዎ እሺ ብላ ነበር። ግን ምን ማድረግ እንችላለን? በቃ ልጅቷ ልታገባ አልፈለገችም። አረ እናቴ በዚህ ምክንያት ምን እንደሆነች ታውቃለህ? በዛች አፈረተ ቢስ ልጅ ሁላችንም ተዋርደናል። ኦጉዝ፣ እኛም በጣም አፍረናል። ግን ምን እናድርግ? በቃ ልጅቷ ልታገባ አልፈለገችም። እሱን ቃል ከመግባቷ በፊት ማሰብ ነበረባት። የሰርጉ ቀን እንደማትፈልገኝ የምትናገረው። ቆይ እስቲ ጥሩ ጎኑን አስብ። ተጋብታችሁ ከ3 ወር በኋላ ብትፋቱ ይሻል ነበር። እንደውም አሁን መሆኑ ጥሩ ነው። እንዲሁማ በቀላሉ አንፋታም። ስማኝ ኦጉዝ፣ ቀላል ሆነም አልሆነም አሁን ጉዳዩ አብቅቷል። ልጄ ገና ከጅምሩ እሺ በማለቷ ስህተት ሰርታለች። ስማኝ፣ አሁን አብቅቷል። አንተም ሕይወትን ቀጥል። አቶ ሼፍኪ፣ እንደዚህም አያበቃም። አንድ የመጨረሻ ነገር አለ።
ሰላም አቶ ያልቺን። ሰላም። መቼስ አባቴ መሞቱን ሰምተህ ይሆናል አይደል? አዎ፣ ሙሉ የድርጅቱ ሰው በጣም አዝኗል። አዎ፣ እንግዲህ ፈጣሪ ያዝናል። ከአንተ አንድ የምንፈልገው ነገር አለ። በድርጅቱ የባንክ ሂሳብ ቁጥር ያለውን ገንዘብ እና የካዝናውን ገንዘብ በሙሉ አንድም ሳይቀር በአስቸኳይ ወደ እኔ የሂሳብ ቁጥር አስተላልፈው። አቶ ያልቺን፣ እንደዛ ማድረግ አልችልም። በጣም አደገኛ ነው። ከተያዝን ያልቅልናል። ቆይ ምን እያልክ ነው ያለው? ቆይ አንተ የድርጅቱ ሂሳብ ክፍል ኃላፊ አይደለህም እንዴ? ከዚህ በፊት እንዳደረግከው ታደርገዋለህ፣ አሁንም ደግሞ ታደርገዋለህ። ከዚህ በፊት በጣም አነስተኛ ገንዘብ ነበር። አሁን ግን ሙሉ የድርጅቱ ገንዘብ ነው እያልከኝ ነው ያለው? አዎ ልክ ነህ። በአሁኑ ከተያዝን ያልቅልናል። ግን አሁንም ቢካልከኝ እኔ ራሴ ከዚህ በፊት የፈጸምከውን ስርቆት አጋልጠዋለሁ። ያኔ ያልቅልሃል። ያን ለማድረግ ደግሞ ማድረግ ያለብኝን ነገር ሁሉ አደርጋለሁ። ሌላ ምንም አማራጭ የለህም። አቶ ያልቺን፣ እሺ ከተያዝን ምን ልናደርግ ነው? ለምንድን ነው እንደዚህ ፈሪ የምትሆነው ግን? ዕድሜ ልክህን የማትጨርሰው ገንዘብ እሰጥሃለሁ። እሺ ምን ትላለህ? ትስማማለህ? እሺ ተስማምቻለሁ። በጣም ብልህ ሰው ነህ። ግን የተወሰነ ጊዜ ይወስዳል። ይኸውልህ አንድ ነገር ልንገርህ፣ ምንም ጊዜ የሚባል ነገር የለኝም። ዛሬውኑ ወደ እኔ የባንክ ሂሳብ አስገባው። እሺ እሺ፣ መሄድ ትችላለህ። እሺ ወይዘሮ ሌይላ በጣም አዝኛለሁ። ፈጣሪ ነፍሱን በገነት ያኑረው። አመሰግናለሁ። ኦይኩ አንዴ ማውራት እንችላለን? ይቅርታ መጠየቅ እፈልጋለሁ። አይ ምንም አያስፈልግም። ሁለታችሁንም በጣም አሳዝኛችኋለሁ። በጣም ይቅርታ እማዬ። እኛ የሆነውን ሁሉ ረስተነዋል። ዋናው ነገር ከአሁን በኋላ ሁላችንም ሰላማዊና ደስተኛ መሆናችን ብቻ ነው። እባክሽ ከዚህ በኋላ ራስሽ እንዳትወቅሺ። ሁላችንም መጥፎ ውሳኔዎችን ወስነን ነበር። ዋናው ነገር እሱን ለማስተካከል የምናደርገው ነገር ነው። ወይኩ ከዛሬ ጀምሮ ሁሌም ከጎናችሁ ነኝ። እማዬ፣ እኛም እንወድሻለን። እኔም እወድሃለሁ። ወይዘሮ አይሴልን እኔ ያናግራታለሁ። በጣም አመሰግናለሁ። ግን መጀመሪያ እኔ ባናገራት ይሻላል። እሺ፣ አንቺንም እንደፈለግሽ። ሼፍኪን ይዤ ልመጣለሁ፣ ግን በምላሹ ለዛ የማይረባ ሰውዬ የሚገባውን ቅጣት እንድትሰጥልኝ እፈልጋለሁ። እሱ ግድ ነው። ስለ እሱ አታስብ፣ አንተ ብቻ ይዘው ነው። ግን ምንድን ነው ከእሱ ጋር ያለ ችግር? የሰርጉ ጉዳይ ነው አይደል? ምንም ይሁን እኔን አይመለከተኝም። አሁን ሼፍኪን እንዴት ወደኛ እንደምታመጣው ንገረኝ። ብዙ ከባድ አይደለም። ምን መሰለ? እማዬ አያቴ ሊሞት አይችልም። ልጄ፣ ሁላችንም በጣም አዝነናል። ግን ደግሞ አምነን ከመቀበል ውጭ ምንም ማድረግ አንችልም። እማዬ፣ እኔ ግን ይህን መቀበል አልችልም። እኔ የምለው አክስቴ፣ መቼ ነው የቀብር ስነ ስርዓቱ የሚፈጸመው? ነገ ነው። እንደዚህ በፍጥነት? የኔ ቆንጆ፣ አንቺ መምጣት አይጠበቅብሽም። አይ እማዬ፣ እኔም ሄጄ አያቴን መሰናበት እፈልጋለሁ። በዛ ላይ እሱም በእርግጠኝነት በመጨረሻው ጊዜው አብሬው እንደሆን ይፈልጋል። አውቃለሁ። ግን አያትሽ አንቺ አዝነሽ ሲያይሽ በጣም ይከፋል። እማዬ ስሚኝ እባክሽ፣ መጨቃጨቅ አልፈልግም። እመጣለሁ አልኩሽ፣ እመጣለሁ። እሺ፣ እንደፈለግሽ አድርጊ። እሺ በቃ እኔ አሁን ብሄድ ይሻላል አክስቴ። የምትፈልጉት ማንኛውም ነገር ካለ ደውላችሁ አሳውቁኝ። እሺ፣ እናመሰግናለን። ነይ እኛም እንሂድ። መርት፣ በጣም አዝኛለሁ። እሺ
በጣም አመሰግናለሁ ወንድሜ። ወዴት ልትሄጂ ነው? ወደ ቤት እየሄድኩ ነው። ወላጆቼን ማናገር አለብኝ። እሺ በቃ እኔ አደርስሻለሁ። እሺ አንተ ቅደም። የኔ ቆንጆ እባክሽ እንደዚህ አታልቅሽ። አያትሽ እንደዚህ ሆነሽ ቢያይሽ ምን ያህል ልቡ እንደሚሰበር ታውቂያለሽ? እሱን አስቢ። አያቴ ያዝንብኝ ነበር። ልክ ነሽ እማዬ። ጠንካራ ለመሆን እሞክራለሁ። ጎበዝ የኔ ቆንጆ ልጅ። ነይ ወደዚህ ልቀፍሽ ነይ። ግን መሞቱን ከማን የሰማሽው? ኦዝጉር ነው ነገረኝ። ጥሩ ስሜት ላይ ስላልነበርኩ እሱ ጋር ሄጄ ነበርና እዛው ሆኜ ነው የሰማሁት። ኦዝጉር ነግሮኝ። ጥሩ ስሜት ላይ ስላልነበርኩ እኔም አላውቀው የተፈጠረ ነገር አለ እንዴ? እማዬ ኤላን አግኝቻት ነበር እና የሆነ ነገር ነገረችኝ። ኤላን አገኘሻት? አዎ ማለቴ ውሸቷን እንደሆነ አውቃለሁ፣ ግን በጊዜው በጣም ተናድጄ ነበር። መቼም በእርግጠኝነት እየዋሸች ነው። ከአባቴ ጋር እንደሆነችና እርጉዝም እንደሆነች ነገረችኝ። እማዬ እየዋሸች ነው አይደል? ምክንያቱም አባዬ እኛ ላይ እንደዚህ አይነት ነገር ሊያደርግ አይችልም አይደል? እማዬ ኤሲን ውሸት አይደለም። አባትሽ ከኤላ ጋር ግንኙነት አለው። እና አንቺ ይሄን ታውቂ ነበር እማዬ? አዎ፣ ግን ደግሞ አንቺን ላለማሳዘን ብዬ ዝም አልኩ። ምንም እንዳልተፈጠረ ማስመሰል ጀመርኩ። አባትሽ ምን አይነት ሰው እንደሆነ እንድታውቂ አልፈልግም ነበር፣ ለዛ ነው። ግን ከዚህ በላይ በፍጹም አልችልም። እኔን ከከዳኝና ፈጽሞ ከማይወደኝ ሰው ጋር በፍጹም ከዚህ በኋላ መኖር አልፈልግም ልጄ። እናም ልፈታ ወስኛለሁ። ግን ቆይ እንዴት አባዬ አንቺ ላይ እንደዚህ ያደርጋል? እማዬ ለምንድን ነው እንደዚህ አይነት ነገር ለእኔም ብለሽ ቢሆን የምትታገሹ? ብትነግሪኝ እኮ ጥሩ ነበር። እኔ ምንም ሳላውቅ አንቺን ስወቅስሽ ነበር። ከአሁን በኋላ ምንም ችግር የለውም፣ አልፏል። ተመልከች፣ ሁለታችን አንድ ላይ ነው ያለ ነው። ዋናው ነገር እሱ ነው። እማዬ ከአሁን በኋላ እኔ ሁሌም ከጎንሽ ነኝ። ሁሌም አብረን እንሆናለን። እማዬ። ኦ ሰላም ወይዘሪት ቶይኩ፣ በመጨረሻ ወደ ቤትሽ መምጣትሽ ትዝ አለሽ? እማዬ እኔ ነይ እስኪ የኔ ውድ። አልተናደድሽብኝም ማለት ነው እማዬ? በሰርግሽ ቀን እንዲህ ባታደርጊ ጥሩ ነበር። ደስተኛ ማትሆኝበት ከሆነ ይሄ ይሻላል። ታውቂያለሽ እማዬ፣ አንቺ በዓለም ላይ ምርጧ እናት ነሽ። ስልኬን ረስቼው ነው የመጣሁት። ስልኬን ልወስድ ነበር ግን እንኳንም መጣሁ። ሼፍኪ እባክህ ልጅቷ እንዳትቆጣት። አይሴል፣ እኔም እኮ አባቷ ነኝ። የሆነ ነገር የማለት መብት አለኝ። ልጄ ቆይ ምንም አታስቢም እንዴ? እናትና አባትሽ በዚህ ስራሽ መሸማቀቅ ነበረባቸው እንዴ? ታሳፍሪያለሽ። አባዬ በጣም ይቅርታ። ለእሱ አርፍደሻል። ወደዚህ የመጣሁ እያለ ኡጉዝ አግኝቶኝ አፉ ላይ የመጣለትን ሁሉ ተናገረኝ። ብዙ ነገር አለኝ። ደግሞ ቢናገረኝም ትክክል ነው አይደል? አንቺ ከሰርግሽ ላይ ከጎረምሳ ጋር መጥፋትሽ ብቻ ነው የሚታይሽ። ስለ ኡጉዝ ምንም አላሰብሽም። ልጁ ምንም ቢያደርግ ልክ ነው። ፊቴ ላይ ተፍቶ ቢሄድ እንኳን ሙሉ መብት አለው። ሼፍኪ ይበቃል፣ ተዋት። ገና መች ተናገርኳትና ነው። አይሴል፣ ይቺ ልጅ በጣም እያቀበጥሻት ነው። አዎ አቀብጣታለሁ። እና ምን ይሁን? እኔም የልጄን ችግር አዳምጣለሁ፣ ሁኔታዋንም እረዳታለሁ። አንተ ግን ለሌሎች ፊትን ለማሳየት እንደከበደ ነው የሚታየው። አይሴል ስምኝ፣ አንቺ የፈለግሽውን ምክንያት ልትሰጪ ትችያለሽ፣ ግን እውነታውን አይለውጠው። ልጅሽ ያደረገችው ነገር ትክክል አይደለም።
አንቺ እንደዚህ የምትደግፊያት ከሆነ ደግሞ ነገ ሌላ ነገር እንደምታደርገው ቃለሁ። ራስሽን ብታይ ጥሩ ነው። ልጄ አባትሽን አትቀየም። ያለውን ነገር ሳይረዳ ነው የሚናገረው። እኔ ሁሌም ካንቺ ጋር ነኝ። አታስቢ ልጄ። ሄሎ ሌይላ። ሄሎ ማሙት። ድምፅሽ ደስ አይልም። የሆንሽው ነገር አለ? ደህና አይደለሁም። ሌይላ አታስጨንቅኝ። ምንድን ነው የተፈጠረው? አባቴ ፈህሚን አጥተነዋል። ፈህሚን አጣ ነው? ምን? በጣም ያሳዝናል። ምን እንደምልሽ አላውቅም። ነፍሱን በገነት ያኑረው። እና አሁን ቤት ነሽ? ከፈለግሽ አሁኑኑ መምጣት እችላለሁ። አይ አያስፈልግም። ብቻዬን ብሆን እመርጣለሁ። እሺ እንዳልሽ እረዳሻለሁ። እና ቀብሩ የሚሆነው መቼ ነው? ነገ ነው። ነገ? እሺ በቃ ነገ ቀብሩ ላይ እመጣለሁ። እሺ ማሙት፣ በጣም አመሰግናለሁ። እሺ እኔም እንደዛው በጣም አመሰግናለሁ ሌይላ። ሕይወቴን ነፍስ ስለሰራሽበት ከልቤ እጅግ በጣም አመሰግናለሁ። በፈለግሽ ጊዜ ምንም ነገር ቢያስፈልግሽ ደውይልኝ እሺ? የኔ ቆንጆ እባክሽ አትዘኝ። አባትሽ የተናገረውን እርሹ። እሱ ምንም ነገር ሳይረዳ ነው የሚናገረው። እማዬ እውነቱን ንገሪኝ። የእውነት ምንም አልተናደድሽብኝም አይደል? አልተናደድኩብሽም ወይኩ። እኔ አንቺ ደስተኛ እንድትሆኚ ብቻ ነው የምፈልገው። መርትንም እንዳየሁት ነበር ጥሩ ልጅ እንደሆነ የገባኝ። እሱም እንደሚወድሽ መቼም ግልጽ ነው። አዎ ይወደኛል። እኔም በጣም ወደዋለሁ። እሱንም ብታመጪው ጥሩ ነበር። ያው አባትሽ ትንሽ ቢነጫነጭም ግን ይረዳሽ ነበር። መርት መምጣት አይችልም። ምን ነው እኛም ፈርቶ ነው? አይደለም፣ ስለሱ ልነግርሽ ነበር ግን አባዬ ሲመጣ ረሳሁት። ልነግርሽ አልቻልኩም። አጎቴ ፈህሚ አርፏል። ልጄ ምን እያልሽ ነው? እውነቴን ነው። አጎቴ ፈህሚን አጥተነዋል። ፈጣሪ ነፍሱን ይማረው። አረፍ እንበል። ውይ እንዴት ያሳዝናል። ቁጭ በይ ልጄ። ሁሉንም ነገር ያበላሸው ሰው አሁን የት እንዳለ ፈጣሪ ይወቀው። አባታችን ሞቷል፣ እሱ ግን እዚህ የለም። የእሱ መምጣት ምን ለውጥ ያመጣል? ለምንድን ነው እንዲመጣ የፈለግከው? ቢመጣ የሚገባውን ቅጣት እኔ ራሴ ሰጠው ነበር። ያው አሁንም ቢሆን ዋጋውን እሰጠዋለሁ። አለቀው። ቺናር እባክህን ተረጋጋ። አሁን በጣም ተናዳል። በትክክል እያሰብክ አይደለም። ግን እባክህን እንደዚህ አታስፈራራኝ። እንደዚህ አይነት ነገር አታድርግ። እና ምን ላድርግ? ይሄ አውሬ እንደፈለገ በነፃነት እንዲዞር ልፍቀድለት ዴኒስ? አይ ግን አሁን ማድረግ ያለብን ለፖሊስ ማሳወቅ ነው። ነገ ወደ ቀብሩ መምጣቱ አይቀርም። እዛ ይይዙታል። ቺናር እባክህን አንተ ምንም እንዳታደርግ። ልክ ነሽ። እሺ እንዳልሽው ነገ በጠዋት ወደ ፖሊስ ጣቢያ ሄዳለሁ። አዎ እንደዛ ነው ማድረግ ያለብህ። ዴኒስ ታውቂያለሽ፣ አንዳንድ ጊዜ እንደዚህ አይነት ስሜታዊ የሆኑ ድርጊቶችን አድርጋለሁ። በጣም ስናደድ የማደርገውን ነገር ራሱ አላውቅም። እባክሽ ያን ያስቁሚኝ። ምክንያቱም እኔም ግዴታ አለብኝ። ቤተሰቤን መጠበቅ አለብኝ። እሺ ሁላችንም እንደ ቤተሰብ አንድ የምንሆንበት ጊዜ አሁን ነው። ልክ ነሽ። ህይወቴ መጥቻለሁ። ገና አሁን ነው የምትመጣው? ቶሎ እመለሳለሁ ብለኸኝ በጣም ቆየ። ከመናደድሽ በፊት አንድ ነገር ላሳይሽ። ውዱ ፍቅረኛሽ ስጦታ ይዞልሽ መጥቷል። ውይ ስጦታ በጣም ነው የምወደው። ምንድን ነው? ወደ ማያሚ ልንሄድ ነው። ትኬቱን ገዛ? በትክክል። በሚቀጥለው ሳምንት እንሄዳለን። እሺ ግን የሆነ ስራ አለብኝ ስትል አልነበር እንዴ? እሱስ? ሁሉንም ነገር ጨርሼዋለሁ። ሻንጣችንን ይዘን መሄድ ብቻ ነው የቀረን። በጣም አፈቅራለሁ። በጣም ነው ማፈቅር። በደስታ መዝለል ከመጀመሪያ በፊት አንድ ነገር ልጠይቅ። የገንዘቡ ነገርስ ምን ሆነ? አታስቢ እሺ።
የሚገባኝን ሁሉ ወስዳለሁ። የኔ ውድ በጣም ነው የምወድህ። ከምንም ነገር በላይ ነው የምወድህ። ስንሄድ ደግሞ በጣም ወዳለሁ። ቆይ ለምን? እስቲ አስበው ፍቅር፣ አንተ፣ እኔ፣ ልጃችን እዛ የበለጠ ደስተኞች ሆነን እንኖራለን። በዓለም ላይ በጣም ደስተኞቹ ሰዎች እንሆናለን አይደል ውዴ? አዎ ውዴ፣ በዓለም ላይ በጣም ደስተኞቹ ሰዎች እንሆናለን። መርታ፣ አሁንም በጣም ተናድጃለሁ። እማዬ፣ እኔም እንዳንቺ ተናድጃለሁ። ቅጣቱን እንደሚያገኝ ተስፋ አድርጋለሁ። ያገኛል። በዓለም ላይ ማንም ሰው ከሕግ ሊያመልጥ አይችልም። ሙስጠፋም የሞተው በሱ ምክንያት ነው። እማዬ፣ ለዚህ ቅጣቱን ያገኛል። እኔን ያለ አባት አስቀርቶኝ እሱ በፍጹም በሰላም አይኖርም። ልማልልሽ ያልችል ለአንድም ቀን ደስተኛ አይሆንም። ለአንድ ቀን ግን እኛ ይህን መጥፎ ቀን ተጋግዘን አልፈን ደስተኛ እንሆናለን። ቆይ ለአባዬ ልደውልለት እንዴ? አዎ ልደውል፣ ምንም አይመጣም። አቤት ውዴ። ሁሉንም ነገር አውቃለሁ። ስለ ኤላና ስለ ማርገዟ እንዲሁም ስለ ሁሉም ነገር አውቃለሁ። ኤሲን፣ ቆይ ላስረዳሽ። ስሚኝ፣ አንቺ እንደምታስቢው አይደለም። እሺ፣ አሁን የደወልኩልህ እንድታስረዳኝ አይደለም። ለመጨረሻ ጊዜ አንድ ነገር ልነግርህ ነው። በጣም የምወደው አባት ነበረኝ። አሁን ግን እሱ የለም። ከዛሬ በኋላ ላናገርህ አልፈልግም። አንተ ማየትም አልፈልግም። ከዚህ በኋላ ከህይወት ይወጣል። ተግባባን? ኤሲን፣ ቆይሽ እንዴት ልታውቅ ቻለች? ኤላ፣ ስለኛ ለኤሲን የነገርሻት አንቺ ነሽ እንዴ? እንዴ ተው እንጂ አልችል። ሳልጠይቅ እንደዚህ የማደርግ ይመስላል? እና እንዴት ልታውቅ ቻለች? አሁናት እሷ ነግራት ይሆናል። ለምን እንደዚህ አይነት ነገር ታደርጋለች? እንደውም እሷ ነበረች እንድታውቅ የማትፈልገው። ፍቅሬ ሞኛቱን እንጂ አሁ እኮ ናት። ልጃችሁን ተጠቅማ አንተን ወደ ቤት ለመመለስ የሞከረች ሴት ናት። እሱ ልክ ነሽ። አሁን ምንም ነገር ታደርጋለች። እኔም ይመስለኛል ይህንንም ልታደርግ ትችላለች። ኤሲን በጣም ተናዳለች። ጆሮዬ ላይ እኮ ነው ስልኳን የዘጋችው። ውዴ፣ ስለ እሱ አታስብ። ምንም ቢሆን አባቷ ነው፣ ይቅር ትልሃለች። ከዛ ወደ ማያሚ ስንሄድ ይዘናት እንሄዳለን። እውነት ውዴ? አዎ የኔ ፍቅር፣ ግን መጀመሪያ ስለ ልጃችን ማሰብ አለብን። አሁን ሶስታችንም አዲስ ህይወት ልንጀምር ነው። በጣም ነው የማፈቅርሽ። እኔም አፈቅራለሁ። እሺ፣ በጣም አመሰግናለሁ። ስማኝ፣ ስለ ያልቺን ምንም ነገር ካወቅክ ቶሎ ብለህ አሳውቀኝ። እሺ? ጥሩ፣ እንገናኛለን። ደህና ሁን። ጠበቃውን ነው ስታናግረው የነበረው? አዎ፣ ከጠበቃው ጋር ነበር። ዴኒዝ፣ አሁን በያልቺን ላይ ክስ መስርተናል። ዶክተሩ ሁሉንም ማስረጃዎች ለፖሊሶቹ ይሰጣቸዋል። አሁን የሚቀረው የያልቺን መያዝ ብቻ ነው። በየቦታው እየፈለጉት ነው። ቀብሩ ላይ የሚይዙት ይመስለኛል። እኔም ይመስለኛል። መያዝም አለበት። ውዴ፣
ውዴ፣ ይህንን ስራ ለፖሊሶቹ መተው ጥሩ አድርገሃል። አውቃለሁ። ይሄ የሚሆነው በአንቺ ምክንያት ነው። አመሰግናለሁ። አሁን እንሂድ። እሺ እሺ፣ እንሂድ። መሄድ አለብን አይደል? ታውቂያለሽ፣ አባቴ መሞቱን እስካሁን አላመንኩም። ለማንኛውም በቃ ሄደን እንሰናበተው። ከዚህ በኋላ ያለ አያቴ እዚህ ቤት ውስጥ እንዴት ነው የምንኖረው? ወደ ቀብሩ ለምን ያልመጣ ይመስልሃል? ለዚህ አንድ ምክንያት ብቻ ነው ያለው። ያልቺን ፖሊስ ጋር እንደሄድን አውቋል። በእርግጠኝነት በቀብር ስነ ስርዓቱ ላይ እንደሚያዝ አውቆ ነው ያልመጣው። አዎ ልክ ነህ። ለዛ ነው የሚሆነው። ግን እንዴት ሊያውቅ ቻለ? ቤት ውስጥ ያለ አንድ ሰው ነግሮታል። አንተ ማን ይመስልሃል? አክስቴ። አዎ ሌላ ሰው ይሆናል ብለሽ ታስቢያለሽ? አላውቅም። እሷ ልናናገራት ይገባል። ልክ ነሽ። አሁን አናግራት ሁሉንም ነገር አጣራለሁ። ባታምን እንኳን ካኳኋና ሁሉ ነገር መረዳት እችላለሁ። እሺ፣ ወደ ክፍላችን እንሂድ። እሺ። ውይ አቶ ፈሚ ነፍሳቸውን ይማር። አሜን። አሁን ትንሽ አረፍ እንበልና አንቺ የምትወጂውን ቆንጆ ምግብ እንሰራለን። እሺ ማየ፣ ችግር የለውም። ምን ማግዝሻለሁ? የልጅ ልጆቻቸው እንዴት አለቀሱ። አያታቸውን በጣም ነበር የሚወዱት። አጎቴ ፈህሚ በጣም ጥሩ ሰው ነበር። ታዲያ እንዴት አይወዱትም? እሱስ ልክ ብለሻል። መቼም መርት በጣም አዝኗል። ይገርምሻል፣ በዛ ሁሉ ስቃይ ውስጥ ሆኖ ልጄ በጣም ትሁትና ጥሩ ልጅ ነው። መርት ሁሌም ትሁት ሰው ነው ማየ። እንዴት ደስ ይላል። እና ግን ልጄ እያወራችሁ ነው? ሰርጉ ጋር ይዞሽ ከሄደ ለቁም ነገር ነው የምታስቡት ማለት ነው? ገና እኮ አጎት ፈህሚን ቀብረን መመለሳችን ነው። ምን ሆነሻል? አምላክ፣ ይሄን ማላውቅ ይመስልሻል? አሁኑኑ ተጋቡ እያልኩ አይደለም። ወደፊት ያላችሁን እቅድ ማወቅ ፈልጌ ነው። ስለዚህ ጉዳይ ተነጋግረን አናውቅም። ግልጽ ያለ እቅድም የለንም። ልክ ነሽ። በእርግጥ አሁን ጊዜው እንደ ድሮ አይደለም። እናንተ ከጋብቻችሁ በፊት ነው ፍቅራችሁን የምትገላለጹት። ግን ብዙ አትቆዩ፣ ነግሬሻለሁ። ለምን እንድንፈጥን ፈለግሽ? እኔም እኮ እናትሽ ነኝ። ቶሎ እንድትጋቡ ፈልጋለሁ።
አታስቢ እማዬ። በእርግጥ በዚህ ጉዳይ ተነጋግረንበት አናውቅም፣ ግን ጥልቅ የሆነ ግንኙነት ነው ያለን። አታስቢ እሺ እማዬ።